አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። ተወዳጁ ሙዚቃ ከዓመታት በኋላ ዳግም በአዲስ የሙዚቃ አቀራረብ ለአድማጭ ቀርቧል። ሁለት አስተያየቶች ይደመጡበታል። መሰራቱ ጥሩ ነው ያሉ እንዳሉ ሆነው ባይሰራ ብለው ደግሞ ሀሳባቸውን የሰጡ አስተያየት ሰጪዎችም ነበሩበት። ለማንኛውም ጥምቀት ላይ ነውና የምንገኘው ጥምቀትን መነሻ አድርጎ ነው የወጣው ይሄ ሙዚቃ። በተለይ የጎንደር አዲስ ገጽታንም በሙዚቃ ምስሉ ላይ ድምፃዊው አሳይቷል። መስፍን በቀለ ይሄ አዲስ እንዳማረባት ጎንደር ከዚህ ቀደምም የሰራውን እንግዲህ በተለያየ መንገድ የተጫወተውን ሙዚቃ አሁን ዳግም ለምን መስራት አስፈለገ የሚለውንና በዓለም ነው ትንሽ ከሱ ጋር ብንቆይ ብለናል። ጋብዘነዋል። ነዋሪነቱን አሁን አሜሪካ ነው ደግሞ ያደረገው። ሰላም መስፍኔ እንደምን አለ? ሰላም ጤና ይስጥልኝ ሰለሞን፣ እንዴት ነህ? አለን ደህና። አንተ እንደምን አለ? ሁሉ መልካም ነው እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች ለጥምቀት በዓል እንኳን አደረሳችሁ ለማለት እወዳለሁ። ከአመታት በፊት ከ10 ዓመት በላይ ሆኖታል እንደውም 15 16 አካባቢና ተዋበች ጎንደር እንዳማረባት አሁን በአዲስ መልክ ሰርተዋል። ዳግም መስራቱ ለምን አስፈለገ? እንዳልከው ከዚህ በፊት የሰራሁት ሙዚቃ ነው። ከአንድ 16-17 ዓመት በዳግማዊ አሊ የተቀናበረ በወቅቱም በጣም ተወዳጅነት የነበረው ስራ ነው። እኔ ግን የሚሰሙኝ ስሜቶች ነበሩ። በዛ በወቅቱ ክሊፑ ሲሰራ ደመላሽና ይሄኛው ስራ ሁለቱም በተመሳሳይ ቀን በተመሳሳይ ጊዜ ነው የተቀረጹትና ትንሽ የደመላሽ ኦዲየንሱ እንደገና አቀባበሉም ተለየ ስለነበር ትንሽ ዶሚኔት አድርጎት ነበረ። ስለዚህ እንደፈለግኩት አልተዋወቀልኝም ስራው እና ሁል ጊዜ ከዚህ በላይ መሆን አለበት ብዬ አስብ ነበር። የቪዲዮ ክሊፑንም እንደዛው ስንታየው ሲሳይ ነው ዳይሬክት ያደረገው። በወቅቱ ተወዳጅ ነበረና ያው እንግዲህ ፋሲለደስ ታድሶ የለ ያው እንደነበረው እንደ በፊቱ አይደለም። ስለዚህ የእኛም ዘፈን ደግሞ ለማስታወስ ያህል እኛም ማደስ ስለነበረብኝ እንደገና በአሌክሲ ለፍ ተቀነባብሮ እንደገና እንዳየውም እንዳማረበት በ16 ፊልም ፕሮዳክሽን በሄኖክ ጫኔ ዳይሬክት አድርጎት ተሰርቷል። አይተኸዋል ብዬ አስባለሁ። መነካት አልነበረበትም ያኔ የተሰራው በጣም ቆንጆ ነበር የሚሉ አስተያየቶችን ሰማለሁኝና ምን ትላለህ? ደግሞ መሰራት አልነበረበትም ለሚሉ አስተያየት ሰጪዎች እንግዲህ አንዳንድ ሰዎች ሁሉንም ሰዎች አስደስታለሁ ብለህ ማለት አትችልም። አንዳንድ ሰዎች በትዝታ የሚኖሩ ሰዎች አሉ። በዚህ ዘፈን ትዝታ ያላቸው ሰዎች ከነ ፍጥነቱ ከነ ምኑ ከነ ችግሩ ከነ ዘመኑ ሊወዱት ይችላሉ። ግን በጣም ደግሞ በጣም የምንጨነቀው ደግሞ ማጆሪቲውን ነው። ሁልጊዜ ለማጆሪቲ ነው እና መታደስ ባያስፈልገው ኖሮ የተለየ ነገር አውጥተ ጊዜ ወስደ ጊዜን ወስደ ገንዘብን አውጥተ ኤቭሪቲንግ ነገር አድርገ ልሰራው አልችልም። የራሴን ስራ ላበላሽ አልችልም። እንዳልከው አንተ 14 ዓመት አካባቢ 15 ዓመት አልክ እንጂ እኔ ጋር ይህ ስራ 17 ዓመት ምናምን ቆይቷል። ካሴቱ ከመውጣቱ በፊትና ከወጣ በኋላ ማለት አመቶች ሲቆጠር እንደዛ ነው። በጣም ነበረው ደስተኛ ትክክለኛ ውሳኔ ነበር መታደሱ። የሙዚቃ ምስሉን እየተመለከትኩ ነበረና ያው ጎንደር የፋሲል ግንብ በጥሩ ሁኔታ ለቱሪስት ዝግጁ ሆኗል፣ ታድሷል። ከዛ ባለፈ ደግሞ ከተማዋም እንዲሁ በኮሪደር ልማት በጣም አምራለች እና አንተም ሄደህም ስለሰራኸው እንዴት አየኸው? ጎንደር ከተማውን ፋሲል ግንብን ምን ትለናለህ? አፄ ፋሲለደስ ግንብ መታደስ ነበረበት በእርግጠኝነት በቃ 200%። በጣም ነው ደስ ያለኝ። ከበፊቱ ጋር የነበረ ታሪክ ነው የታደሰው፣ ግን ከበፊቱ ጋር ታነጻጽረው ያሁኑ የተለየ ነው። ምክንያቱም ግቢውም ከተማውም እያማረ ነው። የቻሉትን በሙሉ እያደረጉ ነው። እኔም በጣም ደግሜ እንዳልኩ ብዘፈን አይሰለቸኝም። ግን አሁን ያለው ነገር እየታደሰ ያለው ነገር በጣም ደስ የሚል ነው። ለልጅ ልጆቻችን የሚተርፍ ነገር ነው። በጣም አገሬን የምወድ ልጅ ነኝ። ኢትዮጵያን የምወድ ልጅ ነኝ። ኢትዮጵያ ውስጥ ያለው ደግሞ በአራቱም ማዕዘን ኢትዮጵያ እንደዚህ ስታምርልኝ ስትዋብልኝ አዲስም ፈጥሬ ብዘፍን ደስ ይለኛል። እንኳን የነበረ ነገር ታድሶ የሚገርመው በጣም ብዙ ሰው ይሄ ጥምቀትን አስታኮ ጎንደር ላይ አንተንም ሌሎች የኪነ ጥበብ ሰዎችንም በጥበብ ስራዎች ለማግኘት እየጠበቁ እንደነበር ሰማሁኝና አንተ አሁን አሜሪካን አልታደልክም ጥምቀትን ለማክበር። እዚህ ምን ተፈጥሮ ነው? መቆየት አልቻልክም ነበረ? ምክንያቱም በቅርብ ነው ሄድከው። እንዳልከው እውነት ነው። አባይ ግድብ
ሊመረቅ አካባቢ ነው የመጣሁት። አመጣጤ እንኳን መለሳለሁ አይነት ነገር ነበር የመጣሁት። ግን አጋጣሚ ሆኖ ያ ደግሞ ያድል አልተፈጠረም። ስለዚህ አንዳንዴ ምንድን ነው የሚባለው፣ በቃ ድግሱን ከደገስክ በኋላ ድግሱ ላይ ብትገኝ ደስ ይላል። ግን ደግሞ የማይሆንበት አጋጣሚ ደግሞ ከመጣ ደግሞ የድግሱ የደስታው ተካፋይ ነኝ። እዚህም ባለሁበት ሀገር ብዙ ባህላቶችም ይከበራሉ። ዋሽንግተን ዲሲ ጥምቀት ባህሩ ይወጣል፣ ታቦትም ይወጣል። እዚሁ ደግሞ አከብራለሁ። ብገኝ ግን ደስታው ነበረ። መስፍን አልበም እያለቀ አይደለም? ምንድን ነው እየሆነ ያለው አልበምህ? ሰውልዬ የአልበም ነገር ትንሽ አስቸጋሪ ነው። ለዚህ ለአንድ ስራ እንኳን ምን ያህል ኢንቨስት እንደምታደርግ በጣም በጣም እንደው ማመን የሚያቅት ገንዘብ ነው ስፔንድ የምታደርገው። ከዛ በኋላ ደግሞ እሱን አድርገህ ደግሞ ሙሉ አልበም እንኳን ሰርተህ አውጥተህ ጊዜ ወስደህ ሁሉም ሰው አሳትፈህ፣ እኔ በአልበም አምናለሁ። ወጪውና ገቢው ያለው ጊዜው ትንሽ ማች አያደርግም እና ጊዜ እየጠበቀን ነው። እስከዛው ድረስ ግን ያለንን ፐርፎርማንስ ጠብቀን ስማችንን ጠብቀን ከኦዲየንሱም እንዳንርቅ ከስራችንም እንዳንርቅ በማለት ሲንግል እየለቀቅን ትንሽ ጊዜው እስኪመጣ ድረስ እጠብቃለሁ እንጂ አልበምማ 2 አልበም አለኝ። ከአልበሞቼ በላይ ደግሞ ነጠላ ዜማዎች እየበዙ ነው አሁንና ትንሽ ኢነርጂ ስለሚፈልግ ነው። ካለሁበትም ሀገር አኳያ እዚህ እዛ ኢትዮጵያ የተቀመጥ ከባድ ነው። አሁን ራሱ እንኳን ይህንን ስራ ስንሰራ ወደ 3 ስራ 4 ስራ ከአሌክስ ጋር የሰራ ነው እና ቀጣይም የማወጣቸው ሲንግሎች አሉ። እውነት ለመናገር የተለየ ሪትም በእኔ አዘፋፈን ውስጥ የተለየ ነገር አሁን ትንሽ ቆይተን ደግሞ ወደ ፋሲካ መምጫው አካባቢ ደግሞ ኦልሬዲ ያለቀ ስራ አለ እንለቃለን እና እንዲሁ ነው የሚቀጥለው ጊዜው እስኪመጣ ድረስ ባይ ነኝ። እሺ፣ በጣም እናመሰግናለን። እንግዲህ አዲሱን ስራ መነሻ አድርገን ስላወራህን መልካሙን ሁሉ እንመኛለን። እንግዲህ ሰውልዬ በጣም አመሰግናለሁ። ሁሉንም ባልደረቦችንም አመስግንልኝ። እንዲሁም እኔ እዚህ ስራ ላይ የተሳተፉትን በሙሉ ከልቤ አመሰግናለሁ። ክበሩልኝ። መልካም በዓል። እሺ፣ መልካም በዓል አድማጮቻችን። በድጋሚ አብራችሁን ሁኑ። እንመለሳለን።